ካለቀ በኋላ ሰዎቹ ካለቀ በኋላ ኢሳያስ ወደ ኋላ ነው የሚያስበው። ትናንት ላይ የተገነቸረ ነው። አብይ ዛሬ ላይ ቆሞ ወደፊት ነው የሚያስበው። አብይ የኢትዮጵያ በርተኛ ነው። ኢሳያስ የኢትዮጵያ በዝባዥ ነው። ይሄ አርበኛ ነው። ይሄ ባንዳ ነው። አይግባቡም። አሁን እነዚህ ነገር ሁለት መረጃ መጡብኝ። አንደኛ ስዩሜ እያየ ነው የገደሏቸው ሻቢያ ነው የሚል ነው። ሻቢያ አይደለም አብይ ነው። አዎ አንተም አይተዋል አለኝ። አዎ ማንን ነው ዘንዶ የታይታ መተከል ምን ሲሰራ ያችሁ አፉ አብልጦት የአማራን እዚህ መተከል የሚገው ሰላም መንገድ እናስታጥቀው ሲላዩ መልእክተኛ ቢመረው ዶክተር አብይ ከዚህ ተነስቶ መጋቢት 2013 ይሄድላል አስመራ ሚሊዮን ራሱ ላይ ያናገሩ የመረጃ ምንጮች ራሳቸው እንደገና መጠናት ያለባቸው ነው። አንደኛ የነስዩ የናባይ የናስመላሽ ገዳይ ማን ነው? ቆይ እነዚህ ሰዎች በዚህ ከገደለ ሰባት ነገር እንዴት ነው ከጫካ ውስጥ አዝሎ አውርዷል? ይሄን በምረት የለቀቀ ሰውዬ አዝሎ ቆሻሻውን አጥቦ ያመጣው ሰውዬ በቃሬዛ አዝሎ በአውሮፕላን ጭኖ ያመጣው ሰውዬ አዝሎ አምጥቶ ተንከባክቦ አቆይቶ በይቅርታ የፈታው ሰውዬ ነው ስዩም መስፍን የገደለው። አባይ ፀሐዬን የገደለው ሰው አራመሪትን ጨምሮ ማለት ነው። እነ ማስተሻን ጨምሮ ማለት ነው። እነ ጃልሰይን ጨምሮ ማለት ነው። ከጠላት ጋር መሞሪያ ብል ነው የሚሉ ወገኖች ጨምረዋል ብሎ የሚልበት እሱን ነው። የትግራይም አላ መሳሪያ ስቀው ብሎ መሳሪያ ወፍዩ የኛ ቀይ ባህር 4 ኪሎ ብሎ የዘንደውና ያኔ ይሄን ስንለው ጎዱ ወርቁ ወደ አበባው ወደ አስመራ ዘንደው ወጋ እና ያኔ ነው ታደሰ እጥው ዱብ ያለው እጥው ዱብ አለና ትናንት እኔ እኮ ጸብ የፈለኩት ከዶክተር አብይ መንግስት ጋር ለመነጋገር ፈልጌ ነው አላሉ። ደብረጽዮን በደብዳቤ የገለጸው አንዱ ነው ካያችሁ። ከዛስ ዶክተር አብይ አሉ ይሄ ጫጫታ የወፍ ድምጽ ነው አለ። እንደ ወፎች ድምጽ ዜማ ሰማዋል። የወፎች ጫጫታ መስማት ጀመሩ። ካለቀ በኋላ ጨዋታው ጌም ኢዝ ኦቨር። ጠባቂህን መከላከያ ሰራዊትን ከጀርባ መተ ሰሜንዝም መተ መሳሪያውን ዘርፈ ከዚህ አሳደ ለጠላት ከዚህ የተሰደደ ማረግህ ሳያንስህ ጠላት ናግባ ብለ ሮኬት ተኩስ የጋበዝኩ አንተ አይደለም አይደለም። ምን አድርግ ነው የምትለኝ? ከዛ ይሉንታ ሜለለሽ ቆሪቲ አለቀ እኮ ጭራሽ ጨዋታው እኮ አለቀ። ተደመደመ ጎቱሌት አሁንም አለሽ። የመጨረሻው አራቱን ነው ማቀርብላችሁ ያለው ሰዎቹ አለቀ እኮ። የማታውቂ ነው ለካ እንዲ ጨካኝ ነሽ ነው። የእኛን መከራ የእኛን ስቃይ የእኛን እንትን ስሜት ነው የገለጸልን። ጽምዶ ተብለው የሚባሉት አሁን የፋኖ ወያኔ ሻቢያ አይደሉም? ኤግዛክትሊ አወል ሰኢድ አረገልሽ አይደለ? አወል ሰኢድ የሚባለው ጀግና ጽምዶ የሚባለው አነጋገራቸው አይደል? ሮርቶ ሙዚቃ ደረሳቸው። ጽምዶ ይባላል፣ ጽምዶ ይባላል። ሰው የትግራይ ልጆች የደፈሩት አለም ጥረት የፈጠሩት ይኸውላችሁ ኢትዮጵያም ኤርትራም ወደ ጦርነት ስቴፕ ባይ ስቴፕ ነው። ስሊፕ ዎክ አይናቸውን ጨፍለው ነው የሚሄዱት። በእንቅልፍ ልባቸው ነው የሚሄዱት። እንዴት ነው የሚሄዱት? አውሮፕላን አለኝ ብለሽ የነበረው አሁን ምን አድጋ መቶት ብሏል አይደለ? ሰው ታቶ አሁን በዛ ብቻ ጣላለሁ ያለ አንድ ሰው የለም በጭራሽ። እና በአውሮፕላን ብቻ የላችሁም አለቀ። ልክ አሁን እንደምታረጉ ተመልሰን ስመጣ ሽሬ ስንገባ ሽሬ ምን ልትሆኑ? ሽሬ ልትዘርፉ። አክሱም ስገባ አክሱም ምን ልትሆኑ? ህዝቡን ልትገሉ። አዲግራት ስትሄድ ዘረፋ። በትግራይ ወጣት ይሄ ነው መልሳችሁ፣ ይሄ ነው መልሳችሁ ለኢትዮጵያ ህዝብ። አቤት 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 ኮሪቲዬ የሚጠብቅሽ ያለው ጥፊ። ደረሱ እኮ በቃ አለቀ እኮ
አምቼው ዘነኝ ገባሽ መተው መቀሌ ላይ አዲስ አበባ ላይ ስልጣን ላይ ወጡ ሰዎች አሰብ ተመርቆላቸው ባድመን አረ ህወሓትና ወያኔ እንደዚህ ነው እንደዚህ ብለ ድፈረታል ሻዕቢያ ነው ወያኔ አንድ ናቸው ብለ አስቀበለ ስለዚህ ትመከ ዲፍረንስ አሁን ምን ብቲ ምን ገደል ገብተሽ እሱን ገብቷል አንቺም ገብ አለቀ ቆጫው ባለቀ ጊዜ እንደዚህ ቆሪጢ ካሁን በኋላ አንቺን በሆነ እኔ ጫቴን ይቼ እንዴት አድርጌ እንደምጠፋ ነበር ወያኔን የምጠላው እኮ እኔ የትግራይ ህዝብን ስለምወድ ነው ብዬስላቸው አይገባችሁማ አይታያችሁማ ሰው አይታዩማ ይሄ ነው እኮ ትግራይ ውስጥ መከራ የምናየው ሀገራችን ስለሆነ ብቻ አይደለም ህዝባችን ስለሆነ ነው ታሪካችን ስለሆነ እትብታችን ስለሆነ ነው አንድ በል ሁለተኛ የባህር በር ጥያቄው በባሌም በቦሌም አከ ማርሻል ማለት ነው እንደ ማርሻል አባባል ማለት ሰላምና ክብር ለርሱ ይሁን ትላል ሰላማዊ አማራጭን እንቢ ስትሉ ነው ጦርነት ይመረጣችሁ በሰላማዊ አማራጭ ላይ እየለመናችሁ ነው አሁን እሱን ማትቀበሉ ከሆነ ጦርነት አይቀሬ ነው ስለዚህ እኛ አሰብ መግባት ለእስራኤል አሁንም ልመና ኧረ በእናትሽ ይህንን ገዛው ሰዎቹ እየመዘገብኩ ነበር አሁንም ልመና ሌላ ምዝገባ 975 ጊዜ እኮ ነው የለመኑት ከዚህ ጋር 979 ይሆናል 976 ማለት ኧረ በእናታችን እንዲህ አይነት መንግስት አይታችሁ ታውቃላችሁ ከየት ነው የመጡት ዋስትና ይሆናል ማለት ነው አሰብን እኛም እንደ ጎላና አይትን ይዘ አብጭ ከኔታናው ጋር ተመካከራችሁ እንደች ነገር እንዴት ነው በዛ በአውሮፕላንሽ ነው የምታረጅው በመቶ አውሮፕላንሽ ነው አሰብ እንደ ጎላን ሀይትስ ትምህርት ቤት ደምስሰሽ እንዴት አይነት ወራዳ አይተባረሂ እሺ ሳትመካከርማ የጎላን አይትን ጉዳይ አታነሳ ቆሪጥ ከመሞቷ በፊት ነው ማመጣላችኋለሁ ስንት ቪዲዮ ሰርቻለሁ በዚህ ሰውዬ እሷ ነች ያማከረችው ገደል ያስገባችው እሷ ነች ከሱ ጋር ተፋለች እና የመጨረሻው ሁለት ደግሞ ሰምተን እንሄዳለን እስኪ እስራኤል ጋር ተመካክሮ ጎላን ሃይትስ እንዳረገው እኛ ጋር መጥቶ አሰብ እንዲወስድ አቤት ጉድ እያወቀ ነፍሳችሁ ሻዕቢያ እንዳረገው እያወቃችሁ ሻዕቢያ ላይ ፈጸመብን ብላችሁ በግልጽ ለኛ መናገር ስትችሉ የሻዕቢያ ወንጀል ለኛ ለድፋችሁ የፌደራል መንግስት እንደፈጸመው አርጋችሁ ስታወሩ ነው ነገር ያበላሻችሁ ሞተ ሰው አይነሳም እኮ ነው የምልሻለሁ ሞተሻል እኮ ነው የምልሻለሁ አብቹ ሞቷል ሂዝ ኖ ሞር ቻሌንጅ ራሱን ገድሏል እኮ ነው የምልሽ ሽሞች እምላችሁ ለዛ ነው ቀሽሞች በሙሉ ታውቃላችሁ ደሴ ተሰብስባችሁ ገዱ የነገራችሁ የብሔራዊ ደህንነት አማካሪ ነው የነገራችሁ ሁላችሁም ታውቃላችሁ ብናቅስ ምን አባሽ ልታረጊ ነው አሁን አለቀ አይገባሽም እንዴ እንደዚህ አይነት ደደቦች አይቻላሉ የሻዕቢያ ታክቲካል ጠላታችን ነው ዋናው ጠላታችን ዶክተር አብይ ነው ከመለስ ዜናዊ የባሰ ክፉ ጨካኝ አውሬ ነው ያላችሁ ግን መንግስት አልቆጥረው ሞኒተር ነበር ምለው አሁንማ ሞኒተርም አይደለም ከሞኒተር ወርዷል ጭራሽ ወርዷል እኮ ነው የምልሻለሁ ተይውና ከኤርትራ ጋር አሁን ሩጫ ብቻ ነው ሰውየው አለቀ 20 አውሮፕላን ማረፊያ በኢየሱስ ክርስቶስ ስም አልኩና በላይ ዘለቀ ተወልዶ ባደገበት ሀገር አልኩ በኢየሱስ ክርስቶስ ስም የሚገርም ከሆነ በኢየሱስ ክርስቶስ ስም አለች እኮ እንዴት ነው ምን ማለት ነው ደጃዝማች በላይ ዘለቀ አውሮፕላን ማረፊያ ይሁን ማለት መጀመሪያ ካምፔኑ ጀመርኩት ነው አሁን ስሙ አንድ ነው ደጃዝማች በላይ ዘለቀ አየር ማረፊያ ነው ማለት ግራ ገብቷቸው ይሄ ሰውዬ ከአብይ ጋር ነው የሚሰራው ወይስ ጸረ አብይ ነው የሚሰራው ብሎ ልጆቹ ግራ ተወዛገቡ እናካለን አንቺን አምኖ አይደለም እንደ ጠፋው ካቺ ጋር ነው የሚሰራው አብራችሁ ናችሁ የምታመሹት ምናምን የሚያውቀው ነገር ስለሌለ አንቺን ነው የሚደውለው አውቀነዋል ይሄን ነገር ይተከነ ዝም ብዬ አንቺን ማመጣው ስለማቅ እኮ ነው አንቺ ነሽ ፊድ የምታረጊው ገደል ውስጥ ያስገባችሁ ይሄ ደንቆሮ ሰው ያንቺ ነሽ እኮ ነው የምልሻለሁ እኔ ሲጀምር የአማራ ፖለቲካ እነሱ ማስጠጉኝ እኔ ማለት ጠጋቸው አላምናቸው አደገኛ ኦሮሞ ነው አደገኛ ህዝቡን የማይምር ኦሮሞ ስለሆንሽ እኮ ነው ሰውየው
አንዋደድም። ሴራ በጣም መጥፎ ነው። አንተ የምታየው ሰው መሞቱ፣ ሰው መሰቃየቱ፣ ሰው ማልቀሱ። አስለቃሹ ግን እዛ ከጎኑ ቁጭ ብሏል። ጦርነት አታስነሱ። ጦርነት ከተነሳ ኢሳይያስ ይገባል። ኢሳይያስ ገብቶ የትግራይ ህዝብ ላይ የቋጠረውን ቂም በትግራይ በቲፒኤልኤፍ ስም የትግራይ ህዝብ ላይ የቋጠረውን ቂም ይወጣል። ውድ ኢትዮጵያውያን ካን ዩ ኢማጂን ጭንቅላታቸው እንዴት ተበጥብጦ በቃ የመጨረሻ እንደዚህ ነው። ትግሬዎቹን አሁን ኮንቪንስ ሊያደርጋቸው ይፈልጋል። ይሄ ትግሬዎቹን ሊያማክር ይፈልጋል። ሰዎች ቆሪጥ ትግሬዎቹን ሊያማክር ይፈልጋል። ይጨረሱ ይለቁ ይል የነበረው እንዳለቀ እስካሁን ድረስ አልገባቸውም። እንዳለቀ አልገባቸውም። ሰዎች እውነቴን ነው፣ በፍጹም አልገባቸው ያሉ ነበረም የሚመስላቸው አለ። ከሌለ የለህም እኮ አለ ጥላሁን ገሰሰ። የሉም እኮ አሁን ካሁን በኋላ መጠራረቡ ነው እንጂ የሉም በፍጹም። ያሉ ግን ይመስላቸዋል። ያኔ እኔ አላስጥላችሁም፣ ምንም ማድረግ አልችልም። አንቺ ልታስጢ ኧረ በእናታችሁ እሷ ልታስጥል ትግሬዎቹን ስቀሽ አታስቂ ያለው ማን ነበረ? በእናታችሁ አንድ ጊዜ አንድ ሌባ ነው አሉ አዲስ አበባ ከተማ ውስጥ ነው። በቃ ፒያሳ ድሮ አሪፍ ሳለ እነዚህ ሳያፈርሱት ሬዲዮ አንድ ቤት ውስጥ ገብቶ ሱቅ ይሄ ምናምን አለ አይደለ ባር ነገር ነች ነገር ይዋና ገብቶ በቃ ሲያይ ሬዲዮ ይዘፍናል ያለው ስቀሽ አታስቂኝ ይላል ዘፈኑ። እና ሲያይ ግን ሰው የለም። ሴቶቹ ግን ገብተዋል ወደ ውስጥ የለም። ሌላ ሰው የሚጠጣም አልነበረም ዛባርና ምን ላድርግ ይላልና ምናምን ሰውየው ወጥቶ ሸጠው ምናምን ማድረግ ፈለገ። ዱርዬ ነው። ሬዲዮዋን ብድግ አድርጎ ምናምን ከዛ ከውስጥ ከባሩ እያጮኸ ድምፅ ምናምን ጎደለ ብሎ እንዳይወጡ ከውስጥ እያጮኸ ስቀሽ አታስቂኝ እያዘፈነ ወጣ። ሰዎች የመጨረሻው ጥቂት ደግሞ አሁን እሰጣቸዋለሁ። እግር እጅ ምናምን የሚቆራርጡ አኒማሎች አሁን ደግሞ አስጠጋ ኢሳያስ አፈወርቂ ፈጣሪ መጣ አስጠጋ ጦሩ እያለች ነው። የመጨረሻ ይሆናል እና እስኪ አምቸው ዘነ ካቸውን ይጸልፍና ወዱና የዳምን ዱቄቱ እንዴት ነው ለዚህ ሰውዬ ንግግር መልስ መሰጠው ብሎ ይጠይቃል። ዝም ነው እንጂ ምን ተብሎ ማስተባበል ይቻላል አለ። አሁን ዛሬ ድንገት ገዱ በኢሜል ሲያማክረው ብታይ ናምን አይግረም። እሱ ሻዕቢያ ነው። አሁን የሚልድና ጠይቀው ይሄን ካላመንከኝ ናምን አሁንም የነጻነት ታጋይ ነው ግንቦት ሰባት ነው የሚል ጅል ይኖራል። ዝም ብሎ እናታችሁ ሻዕቢያ የሚባለው ነገር መንፈስ አረጉት እኮ ልክ እንደ መንፈስ ቀዳዶ የትም የሚገባ ሁሉም ሻዕቢያ ነው። ሁሉም ኢትዮጵያዊ እነዚህ ብቻ ናቸው የቀሩት። ስሙ ዳክሩ ጨዋታ ላይ እንዳይመስልህ፣ ኳስ ጨዋታ እንዳይመስል አባት ሰው እየገደሉ ሲገሉ ክብር ራሱ የላቸው። ሲገሉ አያውቁ ምን እንደሚሰሩ። በዓለም አቀፍ ሕግ መሰረት ነው የምላችሁ። በዓለም አቀፍ ሕግ መሰረት ውድ ኢትዮጵያውያን አሁን ባለቀ ጨዋታ እኮ ነው የሚሉት ያሉት። ዛሬ ወጣው እኮ ነው ይሄ መጨረሻው። አሁን ያወጣው እንዴት እንዳበዱ ነው ነግራቸዋለሁ። እንዴት እንደለቀቁ ስማ። በሕግ የሚያውቁ ሰዎች አይደሉም። በሂውማኒቲ ምንም ነገር አልገባቸው። ፖለቲካ ሳይንስ አይገባቸው። ሶሻል ሳይንስ አይገባቸው። ድምጥ ማጣቸው ጠፍተዋል። ካለቀ በኋላ አሁን ደግሞ አሰብ ይፈልጋል። ኢትዮጵያ ጦር ኤርትራ ገብቶ ሻዕቢያን እንዲያስወግድ ይፈቅዳል። እስከዛሬም ወሬውን ያበላሻችሁት ዝም ብላችሁ ስዘባርቁ በትግራይ ህዝብ የተፈጸመው ሻዕቢያ የፈጸመውን ወይ እንትን የጦር ወንጀል ጄኖሳይድ በእኛ በመከላከያ ሰራዊት ላይ እናላክካለን ብላችሁ ማለታችሁ እሱ በዓለም ላይ የተፈጸመ ግፍ ትግራያው ነው ብሎ ይጠራል። የፈጣሪ ያለ
እንዴ አረ ቆይ እኔ ሰው ነኝ ብሎ ሊያስረዳ መስሚያ የለውም። እስቲ አሁን ከዛ በኋላ ኦሮሞ ነው ወይ ይጠላል፣ አማራ ነው ብሎ ይጠላል። የጦር ጀነራሉ ሰው ብላችሁ ዛሬ ታቅፋችሁ ያዟቸው እነ ምግበይ እነ መዲድ እነ ምናምን የራሳቸውን ህፃናት በጅምላ ፈጅተው የጦር ወንጀል ሲፈጽሙ የኔ ሀገር ወታደሮች የኢትዮጵያ ልጆች ህዝብ ላይ አንተቁም ህዝብ መጥቶ እየገደላቸው ማለት ነው። አንድ ብቻ አብቹ ብቻ ከ130 ሚሊዮን ህዝብ አንድ እሱና እነዚህ የሱ ምናምን ብቻ እንደዚህ ብሎ ይናገራል። አፍ በፓብሊክ ቴሌቪዥን ሰዎች ዓለም በሚሰማው ነገር ተደብቀ እየጠጣህ ማታወራውም ይህን ወሬ ትግሬዎቹን ሊጠመዝዙ ይፈልጋሉ። ጽምዶ የሚባለው ጽምዶ ጥሏቸዋል። ኦሬዲ አላደለ ጀግና አወል ሰዒድ የሚባለው ድምጥ ማጣቸውን አጥፍቶታል። ሁሉም ያውቀዋል ሰውየው ነው። አወል ሰዒድ የፈጠረው ጽምዶ ከትግራይ እና ከኤርትራ አልፎ ከአማሮች ጋር ስለሆነ ኦሮሞችም ገብተውበታል። ሁላችንም ስለሆን እሱ ብቻ አይደለም ኢስት አፍሪካን በጠቅላላ አስተባብሮ ቁጭ ያደረገው አወል ሰዒድ የሚባለው ቴክኒካል የሆነ ነገር አምጥቶ ነው ቁጭ ያደረገው። ኦኬ ሂ ኢዝ አ ሳይንቲስት። ይሄ ቴክኒክ ነው፣ ይሄ ሜቶዶሎጂ ነው፣ ይሄ ፖለቲካል ሳይንስ ነው፣ ይሄ ፖለቲካል ሶሉሽን ነው፣ ይሄ ስትራቴጂክ ሶሉሽን ነው። በላይ በታች ገብቶ ድምጥ ማጡን ያጠፋው በጸጥታ ብቻ። አሁንም ፋኖ ጽምዶ ውስጥ ላይ ገብተዋል በደንብ አድርጎ። ኤርትራውያኖች አሉበት፣ ትግሬዎች አሉበት፣ ኦሮሞዎች አሉበት። ሁላችንም ጸንደናል። ሰዎቹ ጽምዶ የሚባል የአማርኛ ፕሮግራም ተዘጋጅቶላቸዋል። እነዚህን ጠራርጎ ያስወገደ የኛ ፍሬ አላለለ ተጋዳይ አክቲቪስት ጂኒየስ ሊትሬቸሪስት ኦራተር እንደዛ አይነት አወል ሰዒድ አምጥቶ ቁጭ አረገልን እግዚአብሔር። መጨረሻ ለሁላችን ይሄ ነው ነገርየው እና በዚህ ያልቃል ነገርየው። ሂጂና ጽምዶ ምናምን እያልሽ ተጸምደሻል። ሰሜን እዝ ላይ ተፈጸመውን ሳይረሱት ማለት ነው። ማንኛውም አገር ጄኖሳይድ እየተፈጸመ እንደሆነ አውቆ በበቂ ማስረጃ የተደገፈ ከሆነ በየትኛውም ሀገር ላይ ሄዱ ጣልቃ ገብቶ ያን ድርጊት ለማስቆም መብት አለው ግዴታው ማለት። በእናታችሁ እንዴት እንደተበላሸባቸው አሁን አንቺ ብቻ ነች ምስክር ያለሽው አይደለ? ለሱ ሰውየው ዓለም በጠቅላላ ኢትዮጵያኖች ሁሉ እኮ እነ ጃዋር ሁሉም እኮ ጄኖሳይድ ያደረገው ይሄ ሰው አልገባቸው። ተይዟል ኦሬዲ። የሚገባ ነገር የለም ካሁን በኋላ የሚጭበረበር የለም። ኦኬ ተዋርደሃል። ጽምዶ ያሸንፋል። ጽምዶ ሰውየው ጽምዶላችኋል። አለቀ። እመን አትመን እንደዛ ነው የሆነው። እስኪ ትንሽ መብት ብቻ ሳይሆን ግዴታው ያ ኢትዮጵያዊነት ብቻ ሳይሆን የውትድርና የመጨረሻ ደረጃ ነው። ኧረ ዘወር በል በእናትህ ሂድና በሻሻ ጋር ተደበቅ። ኦኬ አወል ሰዒድ የሚባለው ጀግና ይሄ ነው። የጽምዶ ፈጣሪው ይሄ ነው። ከሌሎች ትግሬዎች ጋር ሆኖ በኤሪትሪያ ሳይድ ይሄ ነው ማይንዱ፣ ይሄ ነው ህዝብ ለህዝብ ያስተባበረው ይሄ ነው። አሁን ጽምዶ ያደረጋቸው የሰውዬ ነው። ሁሉም ኢትዮጵያው ገብቶታል። ተጻምደን እየሰራን ነው። ችሎታው ለአንድ ደቂቃ ብቻ ይውልኝ በእናታችሁ ድሌታት ካብ ምምላእን ክንቁጠብ ይግባእ ክብል ደሊ። ስለዚ ኣስተውዕል ኩልኻ ጉዱስ ንናይ ኣወል ሰዒድ ስራሓት ብዕቱብ ትከታተል። ብጊዴዎን ጢሞቴዎስ ዝቆመት ዋህዮ ከም ተመስረተት ሰሚዕኹም ትኾኑ። ሰዎቹ ቢለው እንግዲህ ዲሜጥሮስ ምናምን የመሰረታት በጣም ስለፈሩት ይህን ሰውዬ አላለ በቃ እነ ዳንኤል ክብረት የሚያደርጉት ያሉት ይህን ሰውዬ ለማቆም ነው። ምክንያቱም ፍቅር ፈጥሯል ከአፋሮችና ከኤሪትሪያኖች ጋር፣ አፋሮችና ትግሬዎች ጋር፣ ትግሬዎችና አማሮች ጋር፣ አሁን ደግሞ ኦሮሞዎች ገብተውበታል። ይሄ ሰውዬ እናሃ እንደዚህ የተደረገ ነው እላችኋለሁ። በቅርቡ እየመጣ እየተናገረ ነው በአማርኛና ተከታተሉት በእናታችሁ። የሁላችን መድህን ታጋይ ነው። ንትክን ንኣወል ሰዒድን ክትሕዞም እንተተኻኢሉ ደፋኢልካ ዝረአ ኮይኑ ጁላለኻት ጽቡቕ ገይሩ ጽምዶ ስጋብ ዘድምፃ
ከረብርበኔ መሻላጋ ጽንዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ሕግ መንግስት ቦርደር ሰብሮ መሄድ እኮ ጸረ ሕግ መንግስት መሻላጋ ጽንዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ሕግ መንግስት መሻላጋ ጽንዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ሕግ መንግስት ቦርደር ገብቶበታል። ሰብሮ ነው የገባው። እኔ ራሴ ገብቻለሁ። ኢትዮጵያ ውስጥ እኮ ነው ያለው። አሁን በኮካይን ፊቱ ምን መስሎ እንዳለ ይትበላል። ይሄ ነው እንግዲህ የእናንተ ማነው ስሜ ኢትዮጵያ። አም ቬሪ ሶሪ ኢትዮጵያ ጽምዶ ይላል በውስጥ ያደረገለት ነው። አሁን ሁላችን በሱ ምክንያት ነው ሁሉ ደንግጦ የተናገረው አብቹ የተናገረው የማይሆን ውሸት የዋሸው ገዱ አንዳልካቸው ብሎ የተጠበሰው መውጫ ያላቸው። ስለዚህ ይህንን ለማስተዋወቅ ነው። ሰዎች እንኳን ደስ አለን። ጽምዶ አይደለም ጽምድምድ አድርጎሃል እኮ ነው የምልህ ያለው ሰብሮ መሄድ እኮ ጸረ ሕግ መንግስት ካለ ክስቱ አልደለው ነው መሳቂያ ሆነዋል። ጭራሽ መሳቂያ ሆነዋል ሰዎች። አልቋል ነገር ይኸው። እሺ በእንደዚህ እያልኩኝ ነው። በቃ ምን ልመልስላቸው? የመጨረሻ የቆሪጥ ምጥ የመጨረሻው ይሄ ዓመት አያልፉትም በፍጹም እንደምታውቁት ነውና እኔ ፋኖ ነኝ። ፋኖ ያሸንፋል። የኢትዮጵያ ሕዝብ ያሸንፋል። ትግሬው ያሸንፋል። ኦሮሞው ያሸንፋል። ሁላችንም እናሸንፋለን። ሁላችንም አንድ ላይ ነን። ጸንደናል። ጽምዶ ውስጥ ነን ያለነው። ውድ ኢትዮጵያውያን በዚህ ላይ ያያችኋለሁ። I'll see you next time. If you choose to do it, like and subscribe and share. Otherwise, chill and have a good time. Thank you.